ዩቲዩብ መስራት ከጀመርኩ 1 አመት ሞልቶኛል እና እንደምታውቁት ዩቲዩብ ላይ ሰክሰስፉል ለመሆን ሞኔታይዝድ ለመሆን በአንድ አመት ውስጥ 1000 ሰብስክራይበር እና 4000 ፐብሊክ ዋች አወሮች ያስፈልጓቸዋል እና በእናንተ ጥሩነት አማካኝነት እኔ 1870 ሰብስክራይበሮች ደርሻለሁ። እንዲሁም ደግሞ 2500 ፐብሊክ ዋች አወሮችን ማግኘት ችያለሁ። ስለዚህ ከ1000 በላይ ሰብስክራይበሮችን ማግኘት ችያለሁ። ነገር ግን ፐብሊክ ዋች አወሩን 4000ን መሙላት አልቻልኩም። እና ደግሞ ዩቲዩብ ላይ 1 አመት ካለፋችሁ በኋላ ፐብሊክ ዋች አወራችሁ ቀስ እያለ እየቀነሰ ይመጣል። ስለዚህ አዳዲስ ቪዲዮዎችን መልቀቅ አለባችሁ። እና ደግሞ እኔም አዳዲስ ቪዲዮዎችን ስለቅ ነበር እየወደዳችሁት ስላልሆነ ዩቲዩብ እነዚህ ቪዲዮዎች እያሳየልኝ አይደለም ማለት ነው። እና በዚህ አማካኝነት እዚህ ውሳኔ ላይ እንድደርስ ተገድጃለሁ። ዩቲዩብ ላይ ሰክሰስፉል ያልሆንኩበት ምክንያት እንደዚህ ስለሆንኩ ነው። እንደዚህ ቢኖረኝ ኑሮ እንደዚህ መሆን ይችል ነበር እያልኩ ያዘጋችሁ አልፈልግም። ስትሬት ቱ ዘ ፖይንት የሆኑ 3 ከኔ ተምራችሁ እናንተ ብትቀይሯቸው የተሻለ ነገር ሊያደርጉላችሁ ይችላል ብዬ ያሰብኳቸውን ነገሮች ነው የምነግራችሁ። ይህን ቪዲዮ እስከ መጨረሻው ድረስ ማየት ትችላላችሁ፣ ወይም ደግሞ አሁኑ ወጣችሁ ማየት ትችላላችሁ። ኢትስ ኦኬ ጋይስ፣ እናንተ የምትፈልጉት ነገር ከሆነ ማለት ነው። ይህን ቪዲዮ ግን እስከ መጨረሻው ድረስ ካያችሁት አትሊስት እንደ ኮንተንት ክሬሽን እያሰባችሁ ከሆነ ወይም ደግሞ ኮንተንት ክሬሽን ያላችሁ ቻሌንጆች ምንድናቸው ግን የሚል ኪዩሪዮሲቲ ካላችሁ እነዚህ ነገሮች ይረዷችኋል ብዬ ስላሰብኩ እነሱን እነግራችሁ ይሆናል። ጠንክራችሁ ስለሰራችሁ ብቻ የምትፈልጉትን ዩቲዩብ ሰክሰስ ማግኘት አትችሉም። ዜር ዋስ ዲስ ቫይራል የሆነ ቪዲዮ ማለት ነው። ላይፍ አድቫይስ just because you don't give up doesn't mean you will make እኔም ሳደርገው የነበረው ነገር ይሄ ነው። በቃ ዊዝን ዲስ ይር ማለት ነው ብዙ ቪዲዮዎችን ፖስት ለማድረግ እየሞከርኩ ነበር። ኮንሲስተንት ለመሆን እሞክራለሁ። እና ኢማጂን ጋይስ፣ እኔ አሁን ሜዲካል ተማሪ ነኝ። ሜዲካል ስኩል ራሱ የሚሰጣችሁ ቴንሽን አለ እና ያን ቴንሽን ዊዝ ሆልድ አድርጌ እዛ ደግሞ የታይም ኮንስትራንት አለ እና ያን ነገሮች ኮንሲደር እያደረኩ ከዋርድም ከክላስም ያን ነገር እያጣበብኩ ለመስራት ሞክር ነበር። ቪዲዮዎችን ለመስራት ሹት ለማድረግ ኤዲት ለማድረግ ሞክራለሁ። ይህ ነገር ምንድነው ሰው ማድረግ ያለብኝ አይ ሹድ ወርክ ሃርድ እና ኮንሲስተንትሊ የሆነ ቪዲዮን ፖስት ማድረግ ነው ብዬ ነበር ያሰብኩት። ያን ነገር ማድረግ ችያለሁ። ነገር ግን የምፈልገውን ፐብሊክ ዋች አወር ማግኘት አልቻልኩም። ስለዚህ የኔ ጠንክሮ መስራት ፖይንትለስ ነበር ማለት ነው። ይህን ነገር እንቀይረውና ማለት ነው you should work smart። እኔ ግን ጋይስ ዝም ብላችሁ ስማርት ሆናችሁ ስሩ እያልኳችሁ አይደለም። ስማርት ሆናችሁ የምትሰሩባችሁን 2 ቀላል መንገዶች ልነግራችሁ። ዩቲዩበር ለመሆን ከመሞከር ይልቅ አንድ ዩቲዩብ ቻናል እንዳለው ሰው ለመሆን ሞክሩ። ለምሳሌ ዶናልድ ትራምፕ ሄዝ ቲክቶክ ቻናል ብላችሁ ዶናልድ ትራምፕ ቲክቶከር ነው ልትሉኝ አትችሉም። ምክንያቱም ሂዝ ናት ቲክቶከር፣ ሂዝ ፕሬዚዳንት ኦፍ ዩኤስኤ። ነገር ግን የራሱ ፐርሰናል ብራንድ አለው፣ ላይክ የራሱ ቲክቶክ ቻናል አለው ማለት ነው። ስለዚህ እናንተም መሆን ያለባችሁ ቲክቶክንም ዩቲዩብም የእናንተ ፐርሰናል ብራንድ ለማድረግ ዳኒ ማን ነው ሲባል ዳኒ ማለት እንደዚህ ነው ብላችሁ እንድታስቡ የሚያደርጋችሁ ፐርሰናል ብራንድ እንዲኖራችሁ ለማድረግ እናንተ ዩቲዩብ ቻናል ሊኖራችሁ ይገባል ነው እንጂ ዩቲዩበር ለመሆን አይደለም እየሞከራችሁ ያላችሁ። ዩቲዩበር ከሆናችሁ ማለት ነው በቃ ዛሬ የሆነ ቪዲዮ አፕሎድ ማድረግ አለብኝ ብላችሁ ታስባላችሁ። ሶ ፎር አ ዊክ ያን ነገር እያሰባችሁ ትመጣላችሁ። ኦኬ ሶ ይሄ ቪዲዮ በጣም ቫይራል መሆን አለበት፣ ሶ ይሄን ቪዲዮ ቀጥ ብዬ መስራት አለብኝ ብላችሁ ትልና ያን ቪዲዮ ተጨንቃችሁ ሰርታችሁ ኤዲት አድርጋችሁ የሚገርም ሹት አድርጋችሁ ምናምን ፖስት ስታደርጉት ያሰባችሁትን ቪው ሳታገኙት ትቀራላችሁ። ይሄን ያክል ጥረት አድርጌ እንደዚህ ነገር አድርጌ ለምንድን ነው ማግኘት ያልቻልኩት ምናምን ትላላችሁ። እኔም ሳደርገው የነበረው ነገር ይሄ ነው። በቃ የሆነ ቪዲዮ ለመስራት አስባለሁ ፎር አ ዊክ፣ ከዛ ይህ ቪዲዮ በቃ ቫይራል መሆን አለበት፣ በቃ ሰዎችም ይጠቅማቸዋል ብዬ አስባለሁ ብዬ ፖስት ሳደርገው እናንተ አፓረንትሊ ኢንጆይ አታደርጉትም ኦር ትንሽ ገብታችሁ ታዩትና ትወጣላችሁ። ከዛ ዩቲዩብ ምን ይለኛል? አክቹሊ እንዳሰብከው ያንተ ቪዲዮ ይህን ያክል ጠቃሚ አይደለም፣ ምክንያቱም ሰዎች እየገቡ ብዙም ሳያዩት ነው የወጡት ይለኛል ማለት ነው። ይህ ማለት ለብዙ ሰዎች አላሳየልን ምክንያቱም ቪዲዮ ዩዝለስ ነው ይለኛል ማለት ነው። እኔ ግን እኮ በጣም ዩዝፉል ነው ብዬ ነበር የሰራሁት። ሶ አንድ ሰው ዩቲዩብ ቻናል እንዳለው በሚሆንበት ጊዜ የራሱን ፐርሰናል ብራንድ ነው የሚያደርገው። ዛሬ መስራት የፈለኩት ብሎግ ከሆነ ብሎግ ነው የምሰራው ማለት ነው። ዛሬ የምሰራው ስለ ለርን ቱ ለርን ከሆነ ስለ ለርን ቱ ለርን ነው የምሰራው። ዛሬ የምሰራው ስለ ጓደኞቼ ጋር ፖድካስት ከሆነ ዛሬ የምሰራው ፖድካስት ነው። ምን ትሆናላችሁ? ፍሌክሲብል ትሆናላችሁ። የምትሰሩት ቪዲዮ አያስጨንቃችሁም፣ ምክንያቱም ከእናንተ ጋር ሪሌትድ የሆነ ነገር ስለሆነ እንጂ እንደ ዩቲዩበር በዚች ቀን ውስጥ እችን ፖስት አድርጌ እችኛዋን አደርጋለሁ እያላችሁ በጣም ትሪፕ አታደርጉም። ያን ነገር ሳታደርጉ ስትቀሩ ራሳችሁን አትወቅሱም። ያ ነገር ደግሞ ዲሞቲቬት ያደርጋችኋል፣ እንዳሰሩ ያደርጋችኋል። ነገር ግን እንደዛ ሞክሬያለሁ ጋይስ። እንደ ዩቲዩብ ቻናል እንዳለው ሰው መሆንም ሞክሬያለሁ። እንዳሰብኩት ግን ማግኘት አልቻልኩም። ለምንድን ነው ታዲያ ብዬ ራሴን ጠየቅኩ። ከዚህ ጋር ችግሩ እንደ ዩቲዩብ ቻናል እንዳለው ሰው አክት ማድረግ ስትጀምሩ ደግሞ በጣም ማሞዛለት ትጀምራላችሁ። ኦኬ እኔ እንደምፈልገው ከሆነ ኦኬ ዛሬ በቃ ቪዲዮ ይብራብኝ አልሰራም በቃ ምናምን ትላላችሁ። ያ ነገር ደግሞ ኮንሲስተንት እንዳትሆኑ ያደርጋችኋል። ስለዚህ ያ ነገር ደግሞ መጥፎ ፓርት አለው ማለት ነው። ለሁሉም ነገር ጥሩ ሳይድ አለው፣ መጥፎም ሳይድ አለው። ቪዲዮአችሁ አይታይም ማለት ነው። እኔ ሀፕን ሲያደርግብኝ የነበረው ነገር ይሄ ነው።
ስለዚህ እንደ ዩቲዩበር አክት አደረኩኝ፣ ምንም ሰስቴኔብል አልሆነም፣ ከሳቴ ጋር ሊሆንልኝ አልቻለም። ከዛ እንደ ዩቲዩብ ቻናል እንዳለው ሰው ደግሞ አክት አደረኩኝ፣ ላይክ ቪዲዮዎችን መስራት ቀላል ሆነልኝ፣ ምክንያቱም የራሴን ነገር እየነገርኳችሁ ስለሆነ እና ሄልፕፉል ነው ብዬ አስብ ነበር። ግን ደግሞ እንዳሰብኩት ኦዲየንሱ ያንን ነገር ሊወዱ አልቻለም። ስለዚህ የሆነ ሁለቱን ነገሮች የሚያስታርቅ ነገር ያስፈልገናል። ሁለተኛውና ቀላሉ ሲምፕል ስቴፕ ይህን ወርቃማ የሆነ ትራይፌክታ የሆነ ሪሌሽንሺፕ አንደርስታንድ ማድረግ ነው። እዚህ ጋር ምን ብላችሁ ሰው መስላችሁ የሆነ 3 ሰርክሎች አሉ እንደ ቬን ዲያግራም ነውና እዚህ ጋር አንድ ሰርክል አለ፣ ከዚህ ጋር ሌላ አንድ ሰርክል አለ፣ ከዚህ ጋር ሶስተኛ ሰርክል አለ። እችኛዋ ሰርክል ኦዲየንሳችሁ ነው ማለት እናንተ የሚያችሁ ሰዎች ማለት ነው። ላይክ እናንተ ለኔ ማለት ነው። this is audience። እችኛዋ ደግሞ ፕላትፎርሞች ማለት ፖስት የምታደርጉት ነገሮች ማለት ነው። it could be YouTube ሊሆን ይችላል፣ it could be TikTok ሊሆን ይችላል፣ it could be Instagram ሊሆን ይችላል። እችኛዋ ደግሞ ምን ትባላለች መሰላችሁ? ኢንትረስት፣ የእናንተ ፍላጎት ማለት ነው። አይዲያችሁ ምን መሰላችሁ? ኢንተርሴክት የሚያደርጉትን ፖይንት ማግኘት ከቻለን እቺ ማለት ነው። ስለዚህ እችኛዋ ሰርክል እችኛዋና እችኛዋ ሰርክል የምትገናኙበት እቺ ፖይንት ነው። ስለዚህ በቃ እቺ ዘ ጎልደን የምትባለው ሩል ነች። እኔ ጎልደን ብዬ እጠራዋለሁ። ብዙ ሰዎች ብዙ ነገር ይሉታል፣ እኔ ግን ጎልደን ብዬ እጠራዋለሁ። እና እችን ነገር አነሳ ማድረግ ከቻለን ማለት ነው እችን ጎልደን ትራይፌክታ። ትራይፌክታ ያልኩት 3 የተለያዩ ነገሮች ስለሆኑ ከነዚህ ውስጥ እችን ነገር ማግኘት ከቻልኩ በቃ እቺ ማለት ምንድነች? ሰክሰስ ማለት ነው። በቃ ዩቲዩብ ላይ በሉት የምትፈልጉበት ቲክቶክ ዋሬቨር ሰክሰስ ነው። እኔ ምን አደረኩኝ ጋይስ? ኦኬ ኢትዮጵያ ላይ አብዛኞቻችን እንደምታውቁት ብዙ ሾርት ዩቲዩብ ሾርትን በማየት ቲክቶክ ሾርት ስለምናይ ሾርት ስፓን ያለን። ስለዚህ ቲክቶክ መስራት አለብኝ አልኩኝ እና ቲክቶክ መስራት ጀመርኩ እና የኔ የመጀመሪያው 65,000-67,000 ቪው አገኘ። ደስ ብሎኝ ነበር። በቃ አይ ዋዝ ሃፒ። ደን ቲክቶክ ባን ሆነ እና ያን ነገር በጣም ሪሲት አድርጎኝ ነበር በዛው እና ላይክ I was on the right path ብዬ አስቤ ነበር። ይህን ነገር አንደርስታንድ ማድረግ ከቻላችሁ ላይክ አሁን እንደ ኤግዛምፕል ነው የሰጧችሁ እኔ ማለት ነው። ነገር ግን ዋናው ጥያቄ እቺን ጎልደን ዞን እንዴት ላገኛት እችላለሁ? ያን ቦታ ማግኘት ግን መጀመሪያ ላይ ስለዛ ቦታ አንደርስታንድ ማድረግ it take me like this year ማለት ነው። 1 ዓመት ወስዶብኛል ይህን ነገር አንደርስታንድ ለማድረግ። ከዛ በኋላ አሁን ደግሞ ያችን ቦታ ለማግኘት ደግሞ ሜቢ ብዙ ዓመት ሊወስድብኝ ይችላል አይደል? ምክንያቱም ያቺ ቦታ ማለት ያልኳችሁ ኦዲየንሳችሁ የሚፈልገው ነገር የእናንተ ኢንተረስት እና ፕላትፎርሙ ማለት ላይክ ዩቲዩብ ነው ወይስ ቲክቶክ ነው ኢንስታግራም ነው ፖስት ማድረግ ነው። የነዛ ነገሮች ሶስቱ የሚገናኙበት ያቺ ፐርፌክት የሆነች ጎልደን ወርቃማ ቦታዋ ትራይፌክታዋ ሪሌሽንሺፕዋ ያችን ነገር ማግኘት ከቻላችሁ የምትፈልጉትን ነገር ማድረግ ስለምትችሉ እሱን ለማድረግ ደግሞ ወደ ሶስተኛው ቲፕ እንሂድ። የእናንተን አናሊቲክስ በአግባቡ መጠቀም ነው። የእናንተ አናሊቲክስ ማለት የቲክቶካችሁ ወይም የዩቲዩባችሁ ህመም መድኃኒት የምታገኙበት ፋርማሲ ነው ብላችሁ ሰውት። አንድ ሰው ሲታመም መድኃኒት ለመግዛት ፋርማሲ እንደሚሄደው ሁሉ የእናንተ ዩቲዩብ የእናንተ ቲክቶክ አልታይ ሲል ህመም ሲያጋጥመው ቀጥታ መሄድ ያለባችሁ መድኃኒቱን ለማግኘት ወደ ፋርማሲያችሁ ነው። ያ ፋርማሲያችሁ ደግሞ የእናንተ ቪዲዮ አናሊቲክስ ነው። ሁለት ነገር ነው። አንደኛው አናሊቲክስን እኮ አየዋለሁ፣ ነገር ግን አናሊቲክሱን በማይበት ጊዜ በጣም አንደኛ ኦብሰስድ ሆናለሁ። የሆነች ቪዲዮ ለቅና I have to watch this one በቃ እንዴት ሆነ እያልኩ አየዋለሁ። ከዛ ትሪፕ አደረግና ታይትሉን በቃ ልቀይረው፣ ታምብሌኑን ልቀይረው ላሉ ትንሽ እኮ ጊዜ መስጠት ነበረብኝ። አሁን ላይ ከተባርኩት አትሊስት ኤዳይ መጠበቅ አለባችሁ ታይትሉን ታምብሌኑን ቸክ ለማድረግ። እኔ ግን በፍጥነት አደረገው ነበር ማለት። ስለዚህ ኦብሰስድ ሆናለሁ። ከዛ አንዳንዴ ደግሞ ኦኬ ምንም በቃ በሞክር ይሄ ቪዲዮ ሊታይልኝ አልችልም ብዬ እተዋለሁ ጭራሽ ማለት ነው። አናሊቲክሱን አላየውም ጭራሽ። ይህ ነገር በጣም ይጎዳችኋል። ስለ አናሊቲክሱ እያንዳንዱ ከምነግራችሁ ለእናንተ የሚጠቅመውን ፓርት ልንገራችሁ። ያ ደግሞ ኦዲየንስ ሴክሽን ነው። ሬክታንግል ነው። ዚስ ኦዲየንስ ብላችሁ ሰውት። ይህ ኦዲየንሱ ያለበት ቦታ ነው ብላችሁ ሰውት። እንደናንተ ሪሌትድ የሆነ ኮንተንት የሚሰራ አንድ ሰው አለ። ሌትስ ኮል ሂም ኤክስ እንበል። ዲስ ጋይ ኤክስ ኦዲየንሶች አሉ። ኤክስን የሚሰሩ የሚያዩ ሰዎች አሉ ማለት ነው። ስለዚህ ኦዲየንሶቹ እነዚህ ናቸው። አሁን እኔ ሌትስ ኮል ማይሰልፍ ዳኒ ነው ሲጋር ዲ ነኝ እዚህ ጋር። የሁለታችን አይዲያ ወይም ኮንተንት ሪሌትድ ነው። አላማዬ ምን መሰላችሁ? ኦዲየንስ ማለት ከውጭ አይደለም ማለት ከዚህ በፊት ያለ ኮንተንት የሆነ ሰው አይደለም የምትፈልጉት። በቃ ዜሪ ስለ አዲስ የሆነ ሰው የለም ከዚህ ጋር አይደለም የምታመጡት። አላማው ልክ የኔ ታይትልና ታምብኔል ቪዲዮ አፕሎድ ሳደርገው ወይም ስለቀው ለምሳሌ ፎር ዩቲዩብ ማለት ነው ከዚህ ጋር ኢንተረስትድ የሆነ ሰው ወይም ደግሞ ኤክስ ያልየው ፖይንት አለ ወይም ደግሞ ኤክስ የሚባል ሰው ያ ዩቲዩበር የሰራው ቪዲዮ የቀረበት የሆነ ያልታየ ፖይንት አለ። ያን ፖይንት ላይ በታይትልና በታምብኔል አድርጌ የሰራሁት ቪዲዮ
ጠቃሚ ነው ብዬ ስላሰብኩ ያን ፖይንት በሚሄድበት ጊዜ ለምሳሌ ዲስ ጋይ ኢንትረስትድ ሊሆን ይችላል። ኦኬ ስለዚህ ይህን ቪዲዮ ማየት ይችላሉ ብሎ ይህን ቪዲዮ አየው ማለት ነው። ይሄኛውም ኢንትረስትድ ሊሆን ይችላል፣ ይሄኛውም ቪዲዮ አየው። እነዚህ ሰዎች ግን ኢንትረስትድ አይደሉም። አሁን ላይ ዛናት ኢንትረስትድ ይበቃቸዋል። ምክንያቱም ኤክስ ብቻ ይበቃቸዋል። አሁን ግን እነዚህ ምን ሆኑ ማለት ነው? ኤክስ ኤንድ ዋይ ሆኑ ማለት ነው አይደል? የኤክስ እና የዋይ ማለት ነው። ሶሪ ሌትስ ኮል ኢት ዲ ኤክስ ኤንድ ዲ በቃ ሶ የኤክስ እና የዲ ምን ሆኑ ማለት ነው? ኦዲየንሶች ሆኑ ማለት ነው። ከዛ ሌላ ታይትል እና ተምብኔል ሲሰራ ወይም ሁለተኛውን ቪዲዮን አፕሎድ ሳደርግ አሁን እነዚህ ብቻ አይደሉም፣ ይሄኛው ደግሞ አሁንም ኢንትረስትድ ሆነ አፓረንትሊ እነዚህም ኢንትረስትድ ሆኑ። ስለዚህ ምን ሆኑ? ኤክስ ኤንድ ዲ ሆኑ ማለት ነው። ስለዚህ ኦዲየንስ ማለት የነበረ ኦዲየንስ ነው። ዩቲዩብ ላይ የሆነ ኦዲየንስ አለ፣ ቲክቶክ ላይ የሆነ ኦዲየንስ አለ። ያ ኦዲየንስ ጋር ግን አንደርስታንድ ለማድረግ መጀመሪያ ኤክስ የሚሰራው ነገር ምንድን ነው? ኤክስ ላይ ምን ማድረግ አለባችሁ? አናላይዝ ማድረግ አለባችሁ። ሶ ኢትስ ናት ፎር ባድ ላይክ አናላይዝ የምታደርጉት መጥፎ ነገር አስባችሁ አይደለም። ነገር ግን እነዛ ኦዲየንሶች ምንድነው ሃንገር የሆኑበት ኢሹ ያላገኙት ነገር ምንድን ነው የሚለውን ነገር አንደርስታንድ አድርጋችሁ ያን ነገር ፕሮቫይድ ስታደርጉላቸው ኦኬ ይህ ነገር ፕሮባብሊ ሰው ይጠቅማል ብሎ ሰብስክራይብ ያደርጓቸዋል። ከዛ የእናንተ ኦዲየንስ ይሆናሉ ማለት ነው። ስለዚህ ጋይስ እነዚህ ሶስት ነገሮች አንደርስታንድ ማድረግ ከቻላችሁ አትሊስት ከኔ የተሻለ አሪፍ ዩቲዩብ ቻናል ያለው ሰው ትሆናላችሁ። ስለዚህ ጋይስ ይቅርታ ስላስደነግጥኳችሁ በጣም ይቅርታ። እኔ ዩቲዩብን ማቋረጥ ፍላጎት የለኝም፣ ምክንያቱም እንደዚህ በቀላሉ ማቋረጥ ስለማልፈልግ ይህን ቪዲዮ አልታይልኝ ያለውን ነገር መቀየር ስለምፈልግ ነው። እንዲሁም ደግሞ 1 ዓመትም ስለሞላኝ ከነዚህ ስህተቶች ደግሞ እናንተ እንድትማሩ ስለፈለግኩ ነው። እኔ የማቋርጠው ከዚህ በፊት ስጠቀመው የነበረውን ዩቲዩብ ለመስራት የሚጠቀመውን የቪዲዮ ቴክኒክ ያን ነገር ነው። አሁን ላይ ሞር ኦዲየንስን ኢንጌጅ ለማድረግ እሞክራለሁ። ስለዚህ እናንተ ላይክ ማይንድድ የሆናችሁ ሰዎች ከሆናችሁ አኖ ጋይስ ዩ አር ከታች ያስቀመጥኩት ታሊ አለ እና ያን ታሊ ከሞላችሁልኝ ጋይስ ኢት ዊል ቴክ ላይክ 1 ደቂቃ ብቻ ነው የሚወስድባችሁ። ያ ነገር ለኔ ይጠቅመኛል፣ ለእናንተም ይጠቅማችኋል። ምክንያቱም ቅድም እንዳልኳችሁ ኦዲየንስ እና የኔ ኢንትረስት አብሮ እኩል የሚሆን ከሆነ ለኔም ይጠቀማሉ፣ እናንተ የምትፈልጉትን ነገር ማግኘት ስለምትችሉ ማለት ነው። ትረስት ሚ ጋይስ 1 ደቂቃ ብቻ ነው የሚወስድባችሁ። ታች ዲስክሪፕሽን ላይ አስቀምጫለሁ፣ እሱን ከሞላችሁልኝ በጣም ደስ ይለኛል እና ኔክስት ቪዲዮም ማገኛችሁ ይሆናል ማለት ነው። እና ስላስደነገጥኳችሁ በድጋሚ ይቅርታ እጠይቃችኋለሁ። እና ይህ ቪዲዮ ክሊክ ቤት ከመሰላችሁ አላ በቃ ሪሊም የነካሁትን ነገር ወርዝ የማያደርግ ቪዲዮ ነው ካላችሁ አሁንም በጣም ይቅርታ። ነገር ግን ሪሊም ወርዝ ሆኖ ካገኛችሁት ልጅ አክቹሊ ጠቃሚ ነው ብላችሁ ካገኛችሁት ደግሞ ላይክ አድርጉልኝ ቪዲዮ፣ ምክንያቱም ብዙ ሰዎች ስለሚያሳይልኝ። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ይችላሉ። አም ሶሪ ጋይስ ፕሊዝ